ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬና አብርሽ አልተጠበቁበትም። አብርሽ ሩታን ጎዳሁ ብሎ ቤተሰቦችን እያዋረደ ነው ማለት ነው። እኔ የዛሬውን ቪዲዮ አይቼ በጣም ነው የገረመኝ። እንደ አንድ ሰው ትናንትና አባቱ ወጥቶ እንደዛ ተናግሮ ዛሬ አባቱን ማሳፈር ማለት ምን ማለት ነው? በቃ ልጄ ያኔ አቅቶኛል ብሏል እኮ እሱ። ግን ትናንትና ጋሽዬ አባቱ አቅቶኛል ምናምን ሲል ነበረ። ግን ይህን ያክል ደግሞ እኔ እንትን ይለዋል ብዬ አልጠረጠርኩም ነበረ። ምን አለ ዛሬ ወጣዋል። በቃ አብርሽ ለኔ ታየው፣ አንቺ ብቻ ተመለሽልኝ፣ አንቺ ብቻ እሺ በይልኝ ይላል። ይሄ እኮ ትዳር የሁለታቸው ነው። እሱም ቢካለ እኮ እሷ ምንም ማድረግ አትችልም። እሱ ሌላ ፈለገ። ልጅ ነው የሚለው ልጁ እንዴ? ልጅ ዝም ብሎ ይገኛል እንዴ? ማን መጀመሪያ እኮ የትን ተራምደህ ነው ልጅን የምታገኘው? ሩታን ተራምደህ እኮ ነው መጀመሪያ ሩታን ማግኘት ያለብህ። መጀመሪያ ለሩታን ክብር ማግኘት ያለበት። ምክንያቱም ሩታ ደህና ካልሆነ የሩታን ታልተንከባከብካት ልጅህም ቢሆን ደህና ጤነኛ ልጅ አይሆንልህም። እና ለልጅ ስትል ብዙ ነገር መክፈል ነበረብህ። ታው ልጅህን ታው እናት አለው ለአባትህ በቃ ለዛ ለትልቁ አባትህ። አሁን አባትህ እኮ በጣም እንግዲህ ለሰው ልክ እንደ ሄርሜላ ቤተሰቦች ማለት ነው። አሁን የሄርሜላ ቤተሰብ የእናንተ ልጅ እዛ ሰው ጋር እየተላከ የእናንተ ልጅ እንዲህ እንዲህ ናት፣ የእናንተ ልጅ እንዲህ እንዲህ ናት እያሉ በጣም አንዳንድ ሰዎች ሲያወሩ መሳለቂያ ነው የሆኑት። በቃ በሰፈራቸው በምናቸው ማለት ነው። እና አሁን ደግሞ የአብርሽ ቤተሰቦች እንደዛው ሚስቱን እዚህ ወልደው አስተኝቶ እሱ ከሌላ ሴት ጋር እንደዚህ ይሆናል፣ እንደ ሌላ ሴት ጋር እንደዚህ ይሆናል፣ ሚስቱ እንደ አድርጎ እየተባለ አሁንም ያንተ ዘመዶች ናቸው የሚወቀሱት። እና ያኔ ትንሽ ለአባት ስትል ትዕግስት ማለት ነበረብህ። ይሄን ያክል ባትሯሯጥ ማለት ነው። እኔ በጣም የገረመኝ ዛሬ እውነት ነው እንዴ ብዬ አብርሽ ቤት ስገባ አላገኘሁም። እነ ብሩክ እነ አቤል ዘንድ ስገባ አላገኘሁም። የሄርሜላ ቤት ተለቆ አይቼው በጣም ነው የገረመኝ። ምንም አልቀራችሁም እኮ በቃ እረኔ ጉዴ ፈላ። ይሄን ያክል አብርሽ ቅንጭላት ታሟል ማለት ነው። ወይ ደግሞ ሩታ እኮ ብላለች ተውት፣ ይሄ በቃ አይመለስም፣ ካሁን በኋላ አይመለስም ብላለች። እና ቢቀርባት ይሻላታል። ይሄ በጣም ነው የገረመኝ ወላሂ ሳየው ማለት ነው። ቪዲዮን ሳየው እውነት አልመስለኝ ብሎ እያየሁት በቃ እያየሁት ይገርመኛል እውነት አልመስለኝ ብሎ ቪዲዮ ራሱ። ምክንያቱም ትናንትና አባትየው ወጦ እንደዛ ብሎ እህቱ ትናንትና ቤቱ ሂዳ ዛሬም እንትን ብለው በቃ ቤተሰቦቹን ጥሶ ይሄዳል ብዬ እንትና ቢያንስ ትንሽ የአባቱን ክብር ይጥል። እኔ ለቤተሰቦቼ እኖራለሁ፣ እኔ ለቤተሰቦቼ እንዲላላ እንዴ ቤተሰቦቹ መጀመሪያ አቃጥሎ ባልገደልካቸው ወራዳ አይገርም። ዛሬ በጣም ነው የገረመኝ ወላሂ። የዛሬ ቪዲዮ እና በባለፈው ቀይ በቀይ ለብሶ የመጡ ጊዜ ደሜን ነው ያፈል። ምን አገባሽ ባትሉኝ ማለት ነው። እኔ እንጃ በቃ ሳያቸው ደም ይፈላል። ምንም አያገባኝም ብቻ የፈለገ ነገር ቢሆን እኔ ምን አገባኝ። ግን ያናድደኛል። አሁን ዛሬ ሳብርሽን ራሱ ያናድደኝ ያ ቀይ በቀይ ለብሶ የመጡትና ዛሬ እነሱ ናቸው። ምክንያቱም እሷ የያዘችው ምንድነው ሩታን ለማናደድ። እሷ ያናደደችው ምንድነው ሩታን ለማናደድ ነው። ከዛ ደግሞ ሩታ የምትሰራውን እሷ መስራት ነው ያለባት። እኔ ራሱ ዱባይ ይዛው ትሄዳለች እንደ እያልኩ ነበረ። እና ቤተሰብ አሁን እሷ ማለት ነው ሄርሜላ ያሰበችው በቃ ሩታ ያደረገችውን ሁሉ እያደረገኝ እሱ ጋር መጨፈር፣ እሱ ጋር መዋኘት፣ እሱ ጋር ምን ማድረግ። ሩታ እኮ መላ ቤተሰቡን ይዛ ነው መላ ቤተሰቡን። እንደውም ከአብርሽ የእሱ ቤተሰቦች ናቸው።
እና እሷ ማለት ነው እሷ ፍላጎቷ ሩታን ለማናደድ ነው። ለምን ሩታ የሰራችውን ሁላ ነው የምትሰራው። ያኔ ተታች ቪዲዮ እያየ ነው መሰለኝ እሷ የምትገልደው ምንድን ነው የሚባለው በአማርኛ የምትኮርጀው የምትኮርጀው የሩታን ቪዲዮ እያየች ነው መሰለኝ። ሩታ እንደዚህ ስትጨፍርም ሆነ ሩታ ምን ስትለው በቃ የሩታን አይነት ነው ብዝጥ የምታደርገው። ሌላ ነገር እኮ አይደለም። ያኔ ሌላ ነገር እኮ ቀየር እያደረገ ብታመጣ የራሷን እንትን ከራሷ ሀሳብ ብታወጣ እኮ ጥሩ ነው። ከታች የሩታን ቪዲዮ ከታች እና አብርሽን ቪዲዮ እያየች ያችኑ ነው የምትደግማት። ያችኑ የቀረባት ምንድነው የቀየረችው ምንድነው በቃ መሳማ ያንንም እና ሌላ ቀይር የራሷን አይዲያ ይዛ ብትመጣ እኮ ጥሩ ነው። የምታዩ የሩታን ነው የምታዩ የሩታ ሁሉን ነው። ሩታ ደግሞ እንደዛ ስታደርግ የነበረችው መላ ቤተሰቡን ይዛ ነው። መላ ቤተሰቡን የእሱን ማለት ነው የራሷን ጣል አድርጋ የእሱን ይዛ። አንቺ እኮ አንድ አብርሃምና አቤላና አብሩክ እነሱ ሶስቶችን ተማምነሽ ነው። መጀመሪያ ቤተሰብ እኮ ይቀርማል ከባል በፊት ማለት ነው። ባል ቤተሰብ ሲወድ ቤተሰቡን ሲያከብር ምን ሲል በቃ ስርዓት ያለሽ ሲሆን እሱም ያከብርሻል ማለት ነው። ላኪን እንደዚህ እየተጀላጀልሽ ዝም ብለሽ ማንንም ወንድ እየላሽ ማንም አያከብርሽም። ለኔ እንደዚህ ሆነሽ ነገ ደግሞ ለዛኛው ወንድ እንደዛ ነው የምትሆነው ነው የሚልሽ። ለዛኛው ወንድ ደግሞ ላገኘችው ወንድ እንደዚህ ነው የምትሆነው ለኔ እንደዚህ ከሆነሽ ነው የሚልሽ። እና ስርዓት ያላት ብትሆኒ ይሻሻል። ላንቺም ለቤተሰቦችሽም ለክብርሽም ሲባል ማለት ነው። ክብር የለሽም እንጂ ኧረ እኔ በጣም ነው ያስጠላች ወላሂ። እንደ አንድ ሰው እኮ የሆነ ምን በቃ ነገ ከዚህ ልጅ ብፋታ እንዴት ነው የምሆነው? ሰራ አልኮ እሱ አንተን ከአንተን ታጣሁ ሞታለሁኝ ከኔ ከተለየህ 5 ደቂቃ አልቆይም ራሴን ነው የማጠፋው ብላ እያስፈራራችሁ ነው አሉ። ከዛ እሱ ደግሞ እሷ የሆነ ነገር እንዳትሆን እሷ እንዳትጎዳብኝ እያለ ነው አሉ የሚከታተላት። በባለፈው አቤል ራሱን ሊገል ያለው አብርሃምን ታመጣህ አምጣ የተቀረ ራሴን አጠፋለሁ ስትለው ኧረ እኔ ተያይዛችሁ ጥፉ ብሎ እሱ ሊጠፋ ያለው ማለት ነው። ምን የሆነ ሰው ሲያወራት ብቻለሁ እና ወላሂ አውዝ ቢላሂ ሚስጠረጅ አስተግፍሩላህ እንደ አሁን እኮ በቃ ዘላን ሆናለች። ዘላን ነው የሚባለው የሀገራችን ሰው በቃ ማንም እንደነዳው የሚጠራው ዘላን ነው የሚባለው። እና አሁን እሷ እንደ ዘላን ሆናለች ማለት ነው። ከዛ ደግሞ የወንድ ዘላን ደግሞ አለ እሱ በዚህ ክድ ሲባል በዚህ እንዲህ አድርግ ሲባል እንደ ቀለበት አድርግ ሲባል ቀለበት ወድሃለሁ ስትለው ወድሃለሁ በላት እነሱ ተመሄድ ዝም ብሎ ትንሽ ለቤተሰቡ ክብር የለ። እኔ በጣም ያናደደኝ ትናንትና እንትና ጋሽዬ ወጥቶ እየጮሁ በቃ ትናንትና ጋሽዬ ለኔ ብሎ እንደዚህ እየሆነ ነው እኔ ደግሞ እሱ ማክበር አለብኝ ብሎ ወደ መስመር መሄድ ሲገባው ገደል ይዞ ገባ ጨርሶ ላንደየ